እና እኛ አላህ ብቸኛ አምላክ ስንል ቃል የሌለው ዲዳ ሕያውነት የሌለው ሙት እያልን ነው ብቸኛ ብለን የምናመልከው ካልከኝ እኔን ቻሌንጅ ታደርገኛለህ፣ እቀበላለሁ ጥያቄህን ማለት ነው። እኔ ስለምን ነው የጠየቅኩህ? እፎይ መጀመሪያ ጥያቄውን ምንም አላወቀውም እኮ እኔ ምንድን ነው ብዬ ጠየቅኩህ? እስኪ ንገረኝ። በቃ ጥያቄውን ብታውቀው እኮ አትጠይቀኝም አልኩህ እኮ። ኤኒዌይስ ወደ ቶፒካችን እንመለስ። ሜቢ ያልገባው አለ ከኛ ውስጥ አይ ቲንክ ከስር ተጠይቆ መዝሙር ያደጋ ተጨቃጭቆ ነው ምናምን የሚል ኮመንቶች እያየው ነው። ያስገን ፈልጎ ነው እፎይ። አዎ እፎይ እዛ እየተጨቃጨቁ ነበር። አዎ እዛ እየመለሱ እየተጨቃጨቁበት ነበረ እና ያንን ነው ይዘው የመጡት። ዊችዝ ምንድን ነው እዛ የተጠየቀው ጥያቄ ምንድን ነው? ተመሳሳይ ጥያቄ ነው። በመለኮት እኛውን አንድ ናቸው ሲባል እነሱ እንዴት ነው እየተረዱት ያሉት? ሶስት መለኮት አለው ብለን እንደምንረዳው ነው እየተረዱት ያሉት። ዊችዝ ለምሳሌ እግዚአብሔር አሁን በስጋ ሞተ ስንል ወልድ በስጋ ሞተ ስንል አምላክ ሞተ እያልን ነው ወይ? ዊችዝ በመለኮቱ ሟች እንዳልሆነ ይታወቃል። መለኮት አይሞትም፣ ይሄ ግልጽ ነው። ግን ትልቁ ችግር ያለው ምንድነው? በመለኮት አንድ መሆኑንና መለኮት የማይሞት መሆኑን እሱን ሊረዱት አልቻሉ። ስለዚህ ያልሞታ ሌላ አካል አለ ይለዋል። እንደዚህ አይነት ጥያቄ ነው። ሌላ አምላክ አለ? አምላክ አይባልም። አካል በአካል ከሆነ ኦፍኮርስ ያ በአካል አብ አልሞተም፣ ወልድም አልሞተም በአካል ኦኬ። በመለኮት ግን ሞተ ብለን አንልም። አምላክ በስጋ ሞተ ነው የምንለው። እና እዚህ ላይ እየተጨቃጨቁ ነበር። ከዛ አንጻር ነው የጠየቀው። ሶሪ ብዙም አልሰማሁም፣ ግን ምን ከመሞት ጋር በተያያዘ ነው? ያ ከመሞት ጋር በተያያዘ ነው ጥያቄውን ያነሳው። ምን ብሎ አነሳ መሰለህ? አምላክ አሁን ሞተዋል፣ አምላክ በስጋ ሞተ ትላላችሁ። አዎ ኦኬ። ያልሞተ ሌላ አምላክ አለ ወይ አይነት ጥያቄ ያደረገ በአካል ውስጥ ይገባና ስለ መለኮት ይጠይቃል እኮ። ይህንን ጥያቄ እኮ 50% የምትገልበት ምንድነው? ሞትን ዲፋይን እንዲያደርጉ ማድረግ ቀላሉ መንገድ። የሞት አምላክ አለ ያልሞት አምላክ አለ ብሎ እንዲሞግት ለምን እድል ትሰጠዋለህ? አስቀድመው ነው ሞትን ዲፋይን አድርግ ማለት እኮ ነው። ቀላል ነው። ሞት ማለት ምን ማለት ነው? ሞትን ዲፋይን ካደረገልህ መልሱን እራሱ ያገኘዋል። ኤኒዌይስ ወደ ቶፒካችን እንግባ። ጥያቄ ካላችሁ እዚህ ላይ ሜቢ እንመልስላችኋለን። እፎይ እኔ እስኪ እንዲያው አንዳንድ ግር የሚያሰኙ ነገሮች እየመሰሉኝም ከሆነ አብ የሚለው ማለት ነው ይሰማል? እፎይ ይሰማል? አብ የሚለው አንዳንድ እንዲያውም አሁን ምሽት የሆነ ሰው ጋር ነበር ያመሸሁኝ ለመጠየቅ በአረብ ክርስቲያኖች ዘንድ አብ የሚለውን ምንድን ብለው ነው ትርጉም የሚሰጡት? እንዲያው መረጃው ካለ ምናልባት አረብ ክርስቲያኖች አሉ አይደል? ኦኬ አላህ ብለው ሊጠሩት ይችላሉ። ኢየሱስንም አላህ ብለው ይጠራሉ። ኦኬ ግን አላህ ሲሉ የቁርአኑን አላህ እያሉ አይደለም። የስም መመሳሰል የአካል አንድነትን አያመጣም። ጀማል የሚባሉ ኢትዮጵያ ውስጥ ብዙ ጀማሎች አሉ አይደለ? አዎ ያ ጀማሎች ሁሉ አንድ ናቸው ማለት ነው? አይ በፍጹም አይ ምናልባት ጥሬ ትርጉሙ አብ የሚለው ራሱን ችሎ አላህ ነው ወይ ነው ክርስቶስን ነው ወልድን ነው ብዬ ለራሴ ያው ወልድን አብ ብለው ይጠሩታል። ወልድን ኢየሱስን አላህ ብለው ይጠሩታል። ያ ማለት ሙስሊሞቹ የሚያምኑትን እንዳልሆነ ግልጽ ነው ማለት ነው። የሙስሊሞቹ አላህ አይደለም። ከቋንቋ አንጻር ነው እሱ። እኔም እንደዛ ነው የተረዳሁት። ያው ግን አንዳንዴ እንደ ስህተት አይቼ እንዲያውም የሆነች አጭር ቪዲዮ ልሰራ አልኩና ያው ጀማል ሲተረጎም ለሰዎች ሲተረጎም ባሉት በነበረው ቋንቋ ወደዛ ሲተረጎም አዳፕት ባደረጉ ካልቸር ቋንቋ ነው የሚተረጎመው። እነኛ ሰዎች እንደዚህ ብለው ካመኑ በዛ ይተረጎማል ማለት ነው። ያ ማለት ግን የስም መመሳሰል የአካልን አንድነት ያመጣል ማለት አይደለም። ኢትዮጵያ ውስጥ ብዙ ጀማሎች አሉ። አንድ ጀማል ነው ግን ያለው። ፊደሉ ማጻጻፉ ተመሳሳይ ነው። ጀማል ተብሎ ሲጻፍ ስማቸው ግን ተመሳሳይ ይሆናል ማለት ነው። አላህ የቁርአኑ ግን ማን ነው? ከየት ነው አዳፕት የተደረገው? ካሩ ምንድን ነው? እንዴት ነው እሱ አላህ የመጣው የሚባለውን ስናይ ግን ከጣዖት አምልኮ የመጣ ነው። የጣዖት አምልኮ ነው። እሱን ባለፈውም ገብተንበት ነበረ። ሰዎች ግን ለመግባባት ያህል ያንን ይጠቀሙታል። ኦሮሚያ ክልል ላይ ስትሄድ ዋቃ ይላሉ። ዋቃ የሚለውን አሁን አስቀድሞ ዋቄ ፈታዎች ሲጠቀሙት ነበረ። ክርስቲያኑም ዋቃ ብሎ ይላል፣ ሙስሊሙም ዋቃ ይላል። ያ ስለተመሳሰለ የዋቄ ፈታዎችን ዋቃ ነው የምናመልከው እኛ ማለት አይደለም።
አግኝተኝ ከሆነ ከቋንቋ አንጻር ብቻ ነው የሚሆነው። ስለዚህ ካራክተሩ ላይ ዲፔንድ ትሆናለህ። ከዛ በኋላ ደግሞ ያንን ኔም ላይ ዲፋይን ልትከራከር ትችላለህ። የእነሱና የኛ አንድ አይደለም ብለህ ማለት ነው። እሱ ሌላ ሙግት ስላለ በእድሜ ደረጃስ ማለት ከመሐመድ ውልደት በኋላ ነው? ከዛም በፊት ኢጅፕት አካባቢ ነው አይደል? ጋሽ በግብፅ አካባቢ ነው ሲተረጎም ከዕብራይስጥ አይደል የተተረጎመው ያልከኝ? ከዕብራይስጥ ወደ አረብኛ አላህ የሚለው አስቀድሞ አልነበረም፣ በኋላ የተተረጎመ ነው። እስካለኝ መረጃ እንደዛ ነው። እሱ ነበር ልጠይቅ ነበር። ያው እየተከታተልኩ ነው ወንድሜ፣ አይዞን። እሺ እውነት አለሽ? አለኝ። ኦኬ፣ ወደ ቶፒካችን እንመለስ። እሺ ምን ልክፈት? አንድ ሲጸሎት እናድርግ። ሱናን ነቢ ዳውድ 1551 አንዴ ክፈችልኝ። ስንት? 1551 ሱናን ነቢ ዳውድ 5551 ነው ያልከኝ? እርግጠኛ ነህ? 1551 ኧረ ቅዳሴ በጣም ነው አንቺ ደስ የሚለው። ሙስሊሞች ገዳም እፎይ ገባ ይላሉ። ገዳም የገባሽው አንቺ ነሽ። እሱማ እውነት ነው። አንብቢ እስኪ። እሺ I say the messenger of Allah teach me a supplications ብለዋል። የአላህ መልእክተኛ ሆይ ሰፕሊኬሽንን አስተምረኝ ብሎ ተናገረ። he said say oh Allah ሆይ I seek a refuge ካንተ ጥላ ጠይቃለሁ እንዲህ from the evil of what I hear ከሚሰማው መጥፎ ነገር from the evil what I see ከማየው መጥፎ ነገር from the evil what I speak ከምናገረው ክፉ ነገር from the evil of what I think ከማስበው ክፉ ነገር and from the evil of my semen sexual passion ተርጉሚ እንጂ አማርኛ ስንት ሰው ነው የሚችል እንግሊዘኛ የሚችለው? ተርጉሚ ሁሉንም እኮ ተረጎምኩኝ እኮ። ዘወር ተረጎመችላችሁ? ከስር ጻፉ። ነብዩ መሐመድ በደንብ ተርጉሚ። ይሄን ቃል ተርጉሚላቸው። ምን አቅልሻለሁ? አልሰማሁም ከምር። ዘወር አንድነት ጨፍልቂና ተርጉሚ። እሺ። አይ አላህ እንዴት ብዬ መጸለይ አስተምረኛለሁ። ከዛ በኋላ የአላህ መልእክተኛ አላህ ሆይ ከምሰማው መጥፎ ነገር ጠብቀኝ፣ ከማየው መጥፎ ነገር ጠብቀኝ፣ ከምናገረው መጥፎ ነገር ጠብቀኝ፣ ከማስበው መጥፎ ነገር ጠብቀኝ። ከዛ በኋላ ማለት በተሳሳተ ሁኔታ እንዳልተረጎም ዘይፍሎ ማይሲመን ነው የሚለውን አታስጨልቃት። ሙሐመድ በጣም ለረጅም ጊዜ ራሱ ላይ ነበረ ስሜቱን መቆጣጠር ስለማይችል ከሚስቶቹም ሳይገናኝ ራዩ ላይ ነበረ የሚለቀው እንደ ዘር ፍሬውም ማለት ነው። ስፐርሙን ራዩ ላይ ነበረ የሚረጨው እና ጸሎቱ ሁሉ ከዚህ ከተረገመ ከላይ ላይ እንትን ከማለት አስጥለኝ እያለ ነበረ ጸሎት የሚያደርግ እና ለረጅም ዓመት በቃ ላዩ ላይ ነው እንትን የሚለው እና አይቆጣጠርም። ጀስ ምን በሽታ ነው ያለባቸው የሚባለው? የሆነ ሽንታቸው የማይቆጣጠሩ ምን በሽታ ያለባቸው የሆነ ጨብጥ ነው ምን ያለባቸው ሰዎች ልክ እንደዛ ሙሐመድ ሰዎች ናቸው ከልብሱ ላይ በእጃቸው ምናምን የሚጠርጉለት አይነ ጥላ ነው ይላሉ። እና ዋና ጥያቄያችን ምንድነው? እሱ የሙሐመድ መጸለይ አይደለም። እባክህ ላይ እንዳረጭ አስጥለኝ እያለ እየጸለየ አላህ አላስጣለውም እና ሁሌም ላዩ ላይ ነበር የሚረጨው። ወይኔ በላቸው አለ እና ሳይ ሙስሊም 288 ቢን ክፈችው። ለምንድን ነው ሙሐመድን አላህ ጸሎቱን ያልሰማውና 288 ቢ ሙሐመድን ለምንድን ነው እሱ አላህ ያላስጣለው ነው ጥያቄያችን። ማለት ጸሎት እንዲህ እያደረገም እባክህ እያለ ሙሐመድ ሁሌም ላዩ ላይ እንግዲህ በአንድ ሌሊት 9 ሴቶች ጋር እየሄዳል በቃ ብሎት ብቻውን እንትን ይል ነበር። ፌስቱላ ነው ይላል። ፌስቱላ ለሴት አይደል እናንተ? ኧረ ተው። ሻንቂቲ አይነት ጥላ ነው። 287 ቢ ነው። ሻንቂቲ አይነት ጥላ ዞት ነው።
287 ቢ ነው አይደለ? ልክ ነኝ? 88 ቢ እውነት ከምር ለመክፈት አትመችም አንቺ። 88 ቢ እና እባክህ አስጥለኝ እያለ አንብቢው። I used to scrap off a drop of semen from the garment of the messenger of Allah. አይሻ እንዳለችው አፈቃፍቅ ነበረ የመሐመድን ልብስ ቆሻሻው ስለነበረበት። መሐመድ የመኑን ልብሱ ላይ እንትን ይላል፣ እሷ ነበር የምፈቀፍቀው። እና መሐመድ ችግሩ ምንድን ነው? እሱ ጸሎት እያደረገ እባክህ ኢቭን ጸሎት እኮ አስተምረኝ ብሎ ና አስተምረኝ ብሎ ጸሎት አድርጎ መልሽ ወደዛኛው በእጅ ነው ይፈቀፈቅለት። በዛው ልብስ ኢቭን እርኩስ ነው እያለ ማለት ነው። በዛው ጸሎት ይሄዳል። ሰዎች ደግሞ ምንድን ነው ልብሱ ሲሉ ስፐርም ነው ይባባላሉ ማለት ነው። ጸሎት ማድረግ አይቻልም ብሎ ከልክሏል እኮ በስፐርም ጋያችሁ ላይ ካለ ጸሎት ማድረግ አችሉም ብሎ ሌላውን ከልክሎ፣ ማሜ ግን በዛው ልብሱ ነበር የሚሄደው እና በእጃቸው ነበር የሚጠርጉለት እና የፈቀፍቁለትም ነበር። እና የሆነች ጋንግሪን ፊቷ ጋንግሪን የያዘው የሚመስል ሴት ትዝ አለቻችሁ? አቡ ስፐርም እያለች የምትመጣው ለምን እንደሆነ ገባቸው ሚስጥሩ? ማሜ እባክህ ከዚህ ከተረገመ ስፐርም አስጥለኝ እያለ ላዩ ላይ ነበር የሚሸነው። አቡ ስፐርም እያለች ሌላ ቪዲዮ የምትሰራውን ትዝ አለቻችሁ? ዴብም ረሷታል። አንተ ማትረባ እንዴት ነው የምረሳት? ጎረምሳ ይረሳል እንዴት እላለህ? ከምር አሁን ስታነቡ ምን ትዝ ይላችኋል? ሙሐመድ ሰዎች የሚጠቋቋሙበት ከሆነ ምን አይነት ሰው ነው በሉና ሳሉት። ኢማጅን ሰዎች ልብሱ ላይ ጸሎት ቦታ ሲሄድ ልብሱ ላይ ምንድን ነው ስፐርም እያሉ የሚጠቋቋሙበት፣ በእጄ ነበር ምፈቀፍቅለት ምትል የሚባልለት፣ እርሱም ደግሞ እባክህ ከዚህ ከተረገመ ስፐርም ፈሳሽ አስጥለኝ እያለ ምን አይነት ሰው ነው? ሳሉት እስቲ ሳሉት። የምሬን እኮ ነው። ጸሎት ደረጃ በቃ አልችል ብለህ ማለት ነው። አልችል ብለህ ያሁን በአንድ ሌሊት 9 ሴቶች ጋር እየሄድክ ካልበቃ ብሎ 11 በቀን 11 ጋር እየሄድክ ካልበቃ ብሎ ብቻውን እንትን ይል ነበረ እስከ 3 ዓመት ከ6 ወር 3 ዓመት ድረስ ራሱ እንደዚህ ብቻውን እንትን ይል ነበረ ከሚስቶቹ ሳይገናኝ ብቻውን ማለት ነው። ወይኔ በላቸው። ይሄንን ጉድ ሳሰማ እንኳንም ሞትክ። በህይወት አለ እንዴ በላቸው። ቁጥሩን እያሏቸው ነው። ቁጥሩ የያዙ ሰዎች እኔ የምለው ግን ከ9 ሴቶች ራሱ ተርፎ ነው የሚያፈሰው። በጣም ገራሚ እኮ ነው። ምንድን ነው ቀለቡ ሰውየው? አስባችሁታል? ከ9 ሴት ተርፎ ልብስ ይመግባል። ያባል አበበ ጉልላት ብላችሁ ለምንድን ነው የምትጽፉት? ጊዜው ማለት ነው አጥቢት ይላሉ። አበበ ጉልላት ተደውሎልኝ ነበር። ግሬዱ ዳይፍ ነው እያሉ ነው። ወይኔ በላቸው የደወልከው ሰውዬ፣ ወይኔ በላቸው። ግሬዱ ዳይፍ አይደለም። ተበልተሃል። እኔ ዳይፍ አዲስ አላመጣም። ሳሂህ አልባኒ የማሜን ጸሎት ለምንድን ነው አላህ ያልሰማው? ኑና መልሱልን። አሁን አላህ የማመድን ጸሎት ባይዞ ቁርአን ክፍል ወርዷል። በዚህ ምክንያት አንድ ቁርአን ክፍል ወርዷል። ይህንን ሚስጥር የሆነ ቀን እነግራችኋለሁ። የሚገምት ካለ ግን እሸልመዋለሁ። እውነትን ጠረጥራለሁ፣ ሌሎቹም ግን አትመልሱም ብዬ አስባለሁ ትላለህ። ራሴን ኮፈስ ሳደርግ በዚህ ምክንያት የቁርአን ክፍል እንደወረደ ታውቃላችሁ። በማሜ ስፐርም ምክንያት ይህንን ታውቃላችሁ። ለማሜ ስፐርም ተብሎ ቁርአን ወርዷል። ባባ ዳቦ እንደማለት እኮ ነው። አላህ ለማሜ ስፐርም ብሎ ቁርአን አውርዷል። ግን ዋና ፖይንቴ ነው ምንድነው? ቁርአንም ወረደ አልወረደ ለምንድነው እሱ አላህ ይህንን ጸሎቱን ሰምቶ
ማሜ ልብሱ ላይ እንዳያዝረከርክ ለምን አላደረገውም? በጨዋ ደንብ እስቲ መልሱልን። በጨዋ ደንብ እስቲ ይችን ኑና መለስ አድርጓት እስቲ። አቡ ስፐርም የምትሉ እስቲ ኑ። ካሞን ብሮ ካሞን። እውነትሻ ምን ነው? እኔ እኮ እወድሻለሁኝ። ድምፅሽን አታጥፊ። አንብቢ አንብቢ። ይቅራ አነበብኩኝ እኮ ከዚህ በላይ እንዴት ነው ማነባው? እንዴ ለምን ታስጨንቀኛለህ? ሚስራ አለሽ? ከፋኝ ከፋኝ አይደል? ሚስራ የዚህ ሰዓት ማጽ ለጠብለሽ ብቻ ይበላሽኝ አንጠፍኝ። ሚስራ የለችም ማትረባ። ቻው በቃ ደህና እደሩ። እንዴ አስጀምረን ወዴት ማለት ደህና ደሩ ማለት ገና 900 ምናምን ሰው ቁጭ አድርገህ ደህና ደሩ አለ እንዴ? ቆላ አለፋችሁ እኛ እንዴ ምን አደረግን ነው እኛ ቆላ ሙስሊሞች ላኩ እስኪ ግቡ። እባካችሁ ሙስሊሞች ግቡ፣ ኑና መልሱ እስቲ ይሄንን ገመና። ይሄንን በጣም ዛሬ ፈታ እንበል ብዬ ነው ባይዘ እና ዛሬ ፈታ እንበል እስቲ። ፈታ ብንል አይሻልም? እናንተ ሰዎች አላህ ላይ ምንም ላይ ሲጠፋ እኔ ቤት ከሆነ ብቻ ነው አላህ ላይ የምገባው። አክቹዋሊ ሰው ቤት ላይ አላህን አልገባ። ማሜን ነው ትንሽ ኮርኮም የምናደርገው ሰው ቤት ላይ እና ምንድን ነው የምትይኝ? እውነትሽ? እኔማ በስርዓት ነው ያነበብኩት ነው እያልኩ ያለሁት። እኔ በስርዓት ነው ያነበብኩት፣ በስርዓት ቃል በቃል ነው ያነበብኩት። ባይ ዘ ዌይ ትርጉሙን ግን አጠረሻል? አይደለማ እንዴ ማለት በምን መልኩ ላስቀምጥ? እንዴት ጥሬ ቃሉ ይቀመጣል? በጸሎት መልክ በጸሎት ዴቭ ጸልየው እስቲ ይህንን ጸሎት ወደ አማርኛ ተርጉሚለት። ዴቭ ይጸልየው፣ ጎግል ላይ ትራንስሌት አድርጊለት ይጸልየው። ምክንያቱም ማሜ እንደዚህ ብሎ ይጸልይ ነበር ብሎ የተቀመጠዋል። ጸሎት አድርገው አሁን የእኔ ምን አገባኝ? ወንድ አይደለሁ? እናንተ ጸልዩት። ዴቭ እንደ መሐመድ ጸልይ እስኪ፣ ከፍ አድርጊው እስኪ። አማርኛውን አድርጊለት፣ ተርጉሚለት በጎግል በጎግል ኦኬ። በጎግል እንተርጉመው እስቲ። ዛሬ ስበብያለሁ። ኦኬ እሺ፣ ሌላ ነው እንዳትሉ ደግሞ ሙስሊሞች። እንትን አይሻልም? እንደዚሁ አይሻልም? ጉግል በደንብ ተረጉምልሻል። እስቲ እንሞክረው ምን እንደሚሰጠን። ማየው ከምሰማው ኢትስ ናት አኪዩሬት በእርግጥ ግን እስቲ ለሰዎች እንትን እንዲል በዜማ ላለም ቁርአን ሐዲስ በዜማ አይቀርም። እሺ አይታይም ነው ትግርኛ ነው የጻፈው። ይቅርታ ኧረ እውነት ምን ሆነሽ ነው አንቺ ልጅ ግን ትላለህ። ቀንዴ ይቅርታ ከሌላ ራሴ ልተርጉመው ታቀሳስር። እውነቱን ነው እፎይ አንቺ አትሆኝም ያለው ያስቲ ኦኬ። አዑዙ ቢላሂ ሚነ ሸይጧን ረጂም ቢስሚላሂ ረህማን ረሂም። እኔም ያላ መልክተኛ ወይ እባክህ ሶላትን አስተምረኝ። እርሱም አለ አላህ ሆይ እኔ የሰማሁት መጥፎ ነገር ከምናገረው ሚስጥር ከምናገረው ክፋት ከዚህም ከክፋት እሻለሁ በላቸው። ሙሉን የተረጎምሽው? ሙሉን የተረጎምኩት እንግዲህ ጎግል ራሱ ደብሮ ታውጣው መሰለኝ። አለ በደምብ ሰራሽ ነው አለ አምጥቶታል። ያው መጨረሻ ላይ የዮሴፍ ስሜቴን የሚያመለክት ይላል እና እሱን እንትለዋለን። ከምናገረው ጉዳት ከምሻው ምኞቴ ጉዳት እሻለሁ በአንተ ውስጥ እሻለሁ በላቸው። የዘር ፈሳሽንም ከማፍሰስ
ጠብቀኝ ይበላቸው እንደዛ ነው። እንግሊዝኛው ግን እንደዚህ እንትን ነው፣ ግልጽ ነው። አማርኛው ግን ጎግል በደንብ አልተረጎመውም። ከምሰራው ከማየው ከምናገረው ከሁሉ ነገር ጠብቀኝ። በወሲብ ስሜትን የሚያመለክት ሆነ ተው ማሜ ወሲብ ያ ወደ እንግሊዝኛው መልሹ አይሱ ላይ ሜዳ እና ማሜ ምን ሆኖ ነው? በቃ ላዩ ላይ ዝም ብሎ እየረጨ ተቸግሮ ነው አይደለ? ላይ ላይ እንዳረጭ ከዚህ ክፉ ነገር እባክህ አስጥለኝ እያለ ጸሎት ያደረገው። ቴሌግራም ልኬልሻለሁ። በአረብኛ እኮ በጣም ገራሚ ጸሎት ነው። እፎይ በአረብኛ እኮ በጣም ገራሚ ጸሎት ነው። አላህ ከሚሰማው መጥፎ ነገር፣ ከማየው መጥፎ ነገር፣ ከማደርገው መጥፎ ነገር ስፐርሜንም ከመርጨት ጠብቀኝ ነው የምትለው። አይኗር ነው ማን ነው? አየነው ወርቁ ሙስሊም ነህ? ክርስቲያን አንተን ለማግኘት ስለፈለኩ ነው። እና ቁማር ትቆመርብኛለህ? አይ ይቅርታኝ። እኔማ በቃ አገኘሁህ ብዬ በቃ እኛው ስላገኘሁ ደስ ብሎኛል። አንድ ጥያቄ ነው ያለኝ። ምንድን ነው እሱ? ጥያቄ ቁርአንን አንተ ለምን ያህል ጊዜ ነው ያጠናኸው? አስፈላጊ ነው? አይ እንዲያው በጣም ስላስደነቀኝ ለምን ያህል ጊዜ ታጠናው? እንደዚህ ለአንድ ዓመት አላጥንቼዋለሁ። ኦልሞስት አንድ ዓመት ከምናምን ሁለተኛ ዓመት ሊሆነኝ ነው። ለማንኛውም ስላገኘሁ ደስ ብሎኛል። አመሰግናለሁ። በርታ። ወደ ቀደመው ነገራችን እንመለስ። ዴቭ ጸሎት ቦስ፣ እዚህ ላይ ግን ጥያቄ ያለኝ እስልምና ላይ ስለዚህ ስለ ወሲብ ስለ ዘር ፈሳሽ የተወራውን ያህል ግን ስለ አላህ ተወርቷል? ስለ አላህ የተገለጸውና እንደው ቢታይ እንደው ስታቲክስ ቢሰራ የትኛው ይተብራራ? ሰሞኑ ስለምንድን ነው ስገባ የቆየሁት? ሰሞኑ ስለምን ነበር ስገባ የነበረው? ወይንስ አንተም ተኝተህ ነበር? ኤኒዌይስ ልብ በሉ። ሙሐመድ ብዙ ጊዜ ላይ ልብሱ ላይ ነው የወንድ የዘር ፍሬውን እንትን የሚለው እና በየቦታው ሀጅ እያደረጉ ሰሃቦቹም እሱም ተከታዮቹም ኢቨን ላያቸው ላይ ይዝረከረኩ ነበረ። ሜቢ መረጃ ከፈለጋችሁ ሳይ አልቡካሪ 2505 ላይ እሱ ማግኘት ትችላላችሁ ማለት ነው። መክፈት ትችላለሽ። ክፈች። እሺ ነቢያቸው ምን ብሎ ይላል? እባክህ ከዚህ ላይ ከማፈሰው አስጥለኝ እያለ ጸሎት ያደርግ ነበረ። ላይ እንዳላፈስ እባክህ አስጥለኝ ጸሎት ያደርግ ነበር። 2505 ወይም 06 እና ደጋግሞ ጸሎቱ ምንድን ነው? ይሄን ነበረ። አላህ ነው ያስተማረው ለማለት ነው። እኔ ቢያሳዝነኝ ግን ምን እንደሆነ ታውቃላችሁ? ይህንን የወሲብ ጉልበት ደግሞ የሰጠው ማነው? እሱ አላህ ራሱ ነው። የአርባ የወሲብ ጉልበት እንዲኖረው የአርባ ሰው የወሲብ ጉልበት እንዲኖረው ምግብ ያበላው አላህ ነው፣ ጅብሪል ልኮ ማለት ነው። በገነት ውስጥ ደግሞ የ4000 ሰዎች የወሲብ ጉልበት አቅም እንዲኖር ያደረገው አላህ ነው። ሴመን የሚል እንትን አድርጌው ኪወርድ ላይ ሰው እንደዛ ከሆነ ራሱ አላህ ከአቅሙ በላይ የወሲብ ጉልበት ሰውየውን ሰጥቶት ሰውየው ራሱን መቆጣጠር አቅቶት ላዩ ላይ እንደ ሽንት በሽታ እንደታመመ እንደ ሕፃን ልጅ ላዩ ላይ እየሸና የወንድ ዘር ፍሬውን እባክህ አላህ አስጥለኝ እያለ ደግሞ ጸሎት ያደርግ ነበረ። አንዱ ምን አለ? ይህንን ሲያነብ እኔ በሆን ቆርጠዋለኝ እንዲህ ከምሰቃ እያለ ቆርጬው እገላገላለሁ። ይበቃ። ሰው እየተጠቋቋመብኝ ጸሎት ቦታ እየሄድኩ ደግሞ እኮ ምን እኔ ቅድም በእጄ ጠርጌለን ነበረ ሳይደርቅ መጥቶ ነው። እኔ እንደዚህ ከምባልማ ቆርጬ ለውሻ ሰጠዋለሁ እያለ እና ጸሎት ያደርጋል። በቃ እባክህ አስጥለኝ እያለ ግን አላስጣለውም። አላህ አስጥሎታል የምትሉ ንግቡ እስኪ አስጥሎታል። ማስጣል ሳይሆን ጭራሽ የቁርአን ክፍል ወረደ እንጂ ስለ ሴመን ጸሎት የሚደረግበት ቁርአን ክፍል ወረደለት። ጭራሽ መገለጥ መጣለት ማለት ነው። መገለጥ መጣልኝ ይሄ ወሂ ነው አላቸው። አላህ ለሙሐመድ ስፐርም አሳሰበውና አምላክ ማለት መጣ። እኔስ ብቻ በጊዜው የነበሩ ሰዎች ዑመር ከሚለው ጀምረሽ እስኪ The Prophet ordered us to change Ihram from Umrah and that we could finish our Irham, no?
I'm sorry እኔ የአረብኛ ቃላቶችን ፕሮናውንስ ማድረግ አልችልም። ከዛ after performing the umrah and could go to our wives for sexual intercourse እንግዲህ ያንን ነገር ወደ ከዚህኛው ወደዚህኛው ትኩረት አድርጎ ሀሳባችን ወደዚህኛው አድርጓል እና እንግዲህ ይሄኛውን እዚህ ጋር ጨርሰው ከዛ በኋላ ወደ ኡምራ ፐርፎርም አድርገው ኡምራን አካሂደው ከዛ ወደ ሚስቶቻቸው ለግንኙነት እንዲሄዱ ብሎ ተናገረ። the people began talking about that እንግዲህ ሰዎቹ ስለዚህ ነገር መነጋገር ጀመሩ። ጃቢር said surprisingly ጃቢር እንግዲህ በሚያስገርም ሁኔታ ምን አለ? shall we go to Mina while semen is dribbling from our male organ ብሎ ጠየቀ። ይህን ተርጉሙት። ናኑ እኮ ያላችሁ ግማሽ እንግሊዝኛ የተማረችው እኔ እኮ አንዳንዴ ትችላለህ፣ አንዳንዴ የማትችላቸው ትርጉሞች አሉ። እውነት እኮ እንደዚህ ናኑ ነው። እርጅና ነው። ከኋላ ያለኸው ልጅ ዝም በል፣ ከኋላ ያለኸው ልጅ ዝም በል። አይ እውነትሽ አንዳንዴ በቃ እንደዚህ እኮ ነው ያጋጥማል። ስለዚህ ሀጅ አድርገው እንኳን ቤቱን እየዞሩ ካባን እየዞሩ ምናችን ይፈሳል ይላሉ፣ ሴመናችን ይፈሳል። ሙሐመድ ደግሞ በአካላ ሆይ ከሴመኔ አስጥለኝ እያለ ጸሎት ያደርግ ነበር። አብዱል ቢላል እንኳን ደህና መጣ። አብዱል ቢላል ሰላም ናቸው። እንዴት ናቸው? ሰላም ነው። አሎ ሙስሊም ነህ? ነኝ። መልካም። አላህ ለምንድን ነው እሱ ሙሐመድን ጸሎቱን ያልሰማው? ጥያቄ ልጠይቅ ነው እንጂ ልጠየቅ አይደለም የገባሁት። ጥያቄ ልጠይቅ ነበር። ትጠይቃለህ። ይህንን መለስና አላህ ለምን ጸሎቱን አልሰማውም? ከዚህ ከማፈሰው ስፐርም አስጥለኝ እያለ ለምንድን ነው እሱ ሰምቶት ልብሱ ላይ እንዳያፈስ ያላደረገው? ለምንድን ነው እሱ? እውቀት የለኝም። ኦኬ እሺ፣ አንድ ሰው ላውሌ ዝም ብሎ የወንድ ዘር ፍሬውን የሚያዝረከርክ ሰው ጤናማ ነው ብለህ ነው የምታምነው? ዝም ብሎ እንደዛ በየጊዜው በዛው ጸሎት ቦታ የሚሄድ ከዛ እባክህ አስጥለኝ እያለ በየጊዜው ላውሌ እንደዚህ የሚደጋገምበት ወይንስ ማለት ይህ ሰው የወሲብ የሆነ ምንድን ነው እሱ የሚባለው ነበር? በወሲብ የወሲብ ምን በሽታ ነው? ናኑ እርጅኝ አለ እንደዚህ እውነት ማለት ነው። እሺ ናኑ የምትባል ልጅ ምንድን አፌ ላይ ደግሞ ገና በሽታ አለ። በወሲብ በጣም እንትን መሆን ኦብሰስድ ሲሆኑ እንደዚ አይነት ስሜት ውስጥ ያለ ሰው ነው እንደዚህ ሊሆን የሚችለው፣ እንደዚህ አይነት ችግር ሊገጥማቸው የሚችለው ማለት ነው። እና ነቢይ የምትለው እንደዚህ አይነት ሰው ሰዎች እየተጠቋቆሙበት ብቻውን ወሲብ የሚያደርግ ልብ በል፣ ብቻውን ወሲብ የሚያደርግ እንደገና ደግሞ ላውሌ እንትን እያለ እንትን የሚል በአንድ ሌሊት 11 ሴቶች ጋር በአንድ ቀን ውስጥ የሚገናኝ ከዛ እባክህ አስጥለኝ አምላኬ ከዚህ የወሲብ ስሜት እያለ ደግሞ ለዚህ ምክንያቱ ማን ይሆናል? አምላኬ ነው ያለው አካል ደግሞ የ40 የወሲብ ጉልበት ሰጥቻለሁ ብሎ ለምንድን ነው ያስጨነቀው? የሰጠ የወሲብ ጉልበት አምላኬ ብሎ ያለው አስጥለኝ የሚለው ያን አምላኬ የሚለው ይሄ ሰውዬ ደግሞ ላውሌ ልክ እንዳብ ሲጣይ ልክ ሞራ እንደሚቀባ ልብሱ ላይ ነጭ በጥቁር እያደረገ እንዲሄድ ለምንድን ነው ያደረገው? ይሄ ትክክል ነው ብለህ ታምናለህ? አልፈርድም። ማላውቀው እውቀት ላይ አልገባም። በዚህ እሺ አንድ የምታውቀውን ልጠይቅህ። እሺ አንድ ሰው እውነት ቴሌግራም ሌላ ኮልሽን ቼክ አድርጊው፣ የመጀመሪያውን ክፈችው። አንድ ሰው ሽንት ቤት ገባ፣ ተቅማጥ ዞታል። ተቅማጥ ዞት ሽንት ቤት ገባ፣ ከሽንት ቤት ወጣ። ከዛ ግድግዳ ላይ እጁን ጠረገ፣ ቂጡን በድንጋይ ጠርጎ እጁን ግድግዳ ላይ ጠረገ፣ ፊቱን ጠራረገ፣ ጭንቅላቱን ጠራረገ። ከዛ በዛ እጁ ምግብ ቢበላ ይሄ ሰው ጤናማ ነው? ያሳየን። እንደዚህ ቢኖርበት እንደዚህ አይነት ሰው ጤናማ ነው ወይ ነው ጥያቄ። ተቅማጥ ዞት ይሄ ሰውዬ የጤና ችግር አሁን ምግብ ልበላ እኮ ነው አሁን ምግብ እውነትሻ ቢላል አብዱል ቢላል ይሄ ሰው አብረኸው ምግብ ትበላለህ? ይሄንን ሰውዬ አብረኸው ምግብ ትበላለህ ወይ? ይሄንን ሰውዬ ተቅማጥ ዞት ብላ ዝም በማትረባ ተቅማጥ ዞት ማርያም ምግብ ልንበላ እኮ ቀርቧል። ላሳይሽ እንዴ አላድ ያሳዘነኝ። እሺ ቀጥል። ምግብ እኮ እየበላን ነው። ያው ምግብ እየበላ ነው።
ይታያል። ታጥበዋል እንደዚህ አላክ ሙሐመድ ስሞት አጥሩ ይሄ ሰውዬ ጤነኛ ነው ወይ? መልስልን ነው ጥያቄ። እውነት አንብቢው። እሺ አንዴ ቀን ይቅርታ። እሺ Allah's messenger may be police upon him ምን አለ emerged from the toilet ከዛ ከሽንት ቤት ወጣ whereupon the meal was presented to him and they said ከዛ ምንድነው ምግቡ ቀርቦለት ነበረ። ከዛ በኋላ ምን አሉት should we not bring you water from the minor ritual ablution ከዛ ውሃ እንትን ማምጣት የለብንም ላንተ አሉት። ይሄ አብሉሽን ማድረጊያ ማለትም ይሄ ኦዱ የሚያደርጉበትን አይደለ ያለው እዚህ ጋር የኦዱ ሪቹዋል ካለ እንግዲህ ያው በትንሹ መታጠቢያ ውሃ ማለት ነው። ከዛ ሪቹዋል ስላለ ያው ለእንትን የምታደርጉት ነው። ከዛ he replied I have only been commanded to perform the minor ritual ablution from when I get ready for a ritual prayer ለጸሎት ብቻ ነው እንድታጠብ የታዘዝኩት ያንን ውዱ ማድረጊያ እንዳደርግ የታዘዝኩት እንጂ ለመብላት አይደለም ማለት ለዛ ሰዓት ብቻ ነው የታዘዝኩት ያላ መልክተኛ ነው። በዛ ሰዓት ግን የታጠበ ይመስልሃል? ቁርአን ነው ሐዲስ ነው? ቁርአን ሐዲስ ነው? ምን ቁጥር ላይ ነው? ያው ካልጎዳል እውነት ያንተ አይነት ጆሮ ያድለን ዲር። አሜን አሜን። ዴቫ በደንብ ይሄድበታል ማለት ዴቫ እዚህ ላይ ኤክስፐርት ነው እያልክ ነው እንዴ? ይድበት አዳልጦ ይድበት ዴቫ the mic is all yours። እንግዲህ ቀጥል። እኔ ከፍታለሁ አንተ ታብራራለህ። ምን ነብዩ ላደረጉት ለምንድን ነው የምታፍሩት? እኮ ምንም ችግር የለውም። ነብያችን አድርገውታል። ምን አደረጉ? ሽንት ቤት ገቡና ካካ ብለው ተጸዳዱ። ከዛ ሲወጡ እጃቸውን አይ ቲንክ መጀመሪያ ላይ ጸጉራቸው ላይ ግድግዳ ላይ ጠረጉ። መጀመሪያ ግድግዳ ላይ ጠረጋሉ። የሆነ ሰው ለሰላምታ እጁን ዘርግቶለት ነበር። ከዛ ሰውየውን ሰላም ከማለቱ በፊት ግድግዳ ላይ ጠረገ። ከዛ ጸጉሩን አበሰ። ከዛ ፊቱን አሻሸ። ከዛ በኋላ ሰላምታ ሰጠ ማለት ነው። እንዳየም ይሄ ከተረሱ የነብያችን ሱናዎች ውስጥ አንዱ ነው እና ተግብሩት ያ ጀማ። ከተረሱ ሱናዎች ውስጥ ነው፣ ተግባራዊ አድርጉት ማለት ነው። ላኩልሽን ክፈችው። አናዘር ዋን ትላለህ። ሌላ ነው አናዘር ሰርፕራይዝ ትያለሽ። አናዘር ዋን የሚለውን ታውቀዋለህ? የዲጄ ካሊድን። እሺ ዘፈን ታዳምጫለሽ ማለት ነው አንቺ ማረቢ። አረ የሚም ማድመቂያ ነው። እንዴት አታውቁትም? ቲክቶክ ላይ አናዘር ዋን ሲል እሺ The messenger of Allah may be police upon him emerged from having a blow movement and he was brought a meal, so he asked ጠየቅ ምንድን ነው የቦል ሙቭመንት ካደረገ በኋላ ተርጉሚው። ቦል ሙቭመንት ምንድን ነው? አላውቀውም ቃሉን። እንደ እንትን ነው ኖርማሊ እዚህ ጋር ቦል ሙቭመንት ብለው አመጡት። ተቅማጥ ማለት ነው። ተቅማጥ ዞት እያሯሯጠው ማሜ ሽንት ቤት Jesus Christ, why do you have to say the word? ግድ ነው ቃሉ በመጠራት ስላለበት። ሰባችሁ ካላችሁ እውነት እኔ አይሰንሲል እየበላው ነው፣ የምር እየበላው ነው። ይለውን አስታውቋል። እሱ መብላት አቆመ፣ አንተ እየበላህ ነው። ገባችሁ? ከዛ ከሽንት ቤት ሲመጣ ምግብ ቀረበለት። ኧረ እባክህ ታጠብ ይሉታል። ያውም ማይኖር said sorry he replied am I about to perform the ritual prayers now so that I should perform the minor ritual ablution ጸሎት ላደርግ ነው እንዴ?
ጸሎት So ማድረግ that ሲሆን ነው። I should perform the minor ritual ablution ጥያቄ ነው ይሄ ውል አይደለም ያለው እዚህ ጋር ጥያቄ ነው እንዴ መታጠብ አለብኝ እንዴ እንደማለት ማለት ታጠብ ውስጥ ባሉ እንዴ ታጠብ አለብኝ እንዴ ከዛስ የምታጠበው መቼ ነው አለ? ለጸሎት ብቻ። ስለዚህ ማሜ አሯሩጦት በአሁል ሞመንት እዞት ገብቶ ሳይታጠብ በላ ነው የምትይኝ? ወይኔ እኔ አብሬዋለሁ በጣም I did not say that እኔ እንደዛ አላልኩም። እኔ ተጻፈው አለ በኋላ አትታጠብም እንዴ አቦልሽን ውዛ አታረግም እንዴ ብሎ ሲል ከዛ በኋላ እሱ ምን አለ why ለምን am I to say ናኑ እውነት ዋይ አባባልሽ አንቺ ራስሽ ታጠቢ ተብለሽ ይመስላል። you know I have to like የሆነ እንትን ማለት አለብኝ ይሄ በተሻለኝ አቅም ፐርፎርም ለማድረግ መሞከር አለብኝ። ይሄ ስፖርት ፐርፎርም ስላቸው without doing the deed ማለት ነው። ከዛ why አለ ለምን am I to say prayer that I should perform ablution ልጸልይ ነው እንዴ ብሎ አዲሱ ምን ላይ ነው? አዲሱ ምን ላይ ነው? ሳሂ ሙስሊም 374 ቢ ኔክስት በዩ ኔክስት እዚሁ ካም ኦን ኔክስት እሺ ኦኬ ቀጥይ ኔክስት በዩ አሁንም ይሄም ተመሳሳይ ነው። ኔክስት አሁንም ቢ ያ ንጽህናን እኮ ሙስሊሞች ናቸው የሚኖሯት። ክርስቲያኖች እኮ ንጽህና አታውቁም። ከማሜ እኮ የተማሩ ንጽህና በኢየሱስ ቀጥይ አንብቢው። አይቀድሙና አዲስ ተሰስጭ ከፈትኩት ይቅርታ። እሺ the apostle of Allah may be peace upon him came out from the privy after relieving himself ተርጉሚው ሩቃት ጂ ተርጉሚ ተርጉሚ የስብሐት ገብረ እግዚአብሔርን ተረት ቀልድ አስታወሰኝ። ተርጉም በርጋ ምናቀ እንደዚህ አይነት አፐር ክላስ የሆኑ እንግሊዝኞች የሚተረጉሙ ዴቭ ነው። ዴቭዬ ዴቭ እንዲህማ ተወደች አታስጠናኝ ዴቭ። መሐመድ አለ መሐመዲም ይሰማል። መሐመዲም ኦልራይት መሐመድ ከሽንት ቤት ውስጥ ካካ ብሎ ወጣ በሚለው እሺ ቀለል ባለ ትርጉም ተረጎም ነው። ቀጥይ and food was brought to him and he took it ከዛ ምን አደረገ? ከዛ ምግብ ቀረበለት። አንዴ መሐመድም ኦኬ እሺ ቀጥይ ከዛ ምግብ ቀረበለት። he took it ከዛስ he took it ወሰደው and he did not touch water ውሃ አልለካም ነበር። ታዲያ ይህንን ሲያደርግ ውሃ አልያዘም ነበር። ውሃ አልወሰደም። ከዛ ምን አደረገ? in another narration transmitted by Said bin I don't know the name, I cannot pronounce it. It is like this. It was said to the messenger of Allah, may be police upon him, you have not performed ablution. And he said, I did not intend to say prayer that I should perform ablution. ከዛ ምን አለ? ልጸልይ አይደለም ምን ይሰራል? መታጠብ ምን ያደርግልኛል? ሁሉ ለምን አደርጋለሁ? ከዛ በፊት ግን ምን አደረገ? ውሃ ሳይነካ ምግብ በልቷል ማለት ነው። ከየት ነው የመጣው? ሱብሃንአላህ ያ ራሱን ሪሊቭ አድርጎ ያ መሐመዲም እንኳን ደህና መጣ። ሰላም ነው። ትንሽ ድምጽ ይረብሻል ግን ኤርፎን ተጠቅማ ከሆነ ኤርፎኑን ንቀለው። አሁን ይሰማል? አሁን ይሰማል። ሰላም ነው። እግዚአብሔር ይመስገን። እንዴት አመሻችሁ? ይመስገነው። የመጀመሪያውን ጥያቄ ሰምተው ነበረ? አይ አልሰማውም። አሁን ነው በቅርብ የገባሁት። መሐመድን ለምንድን ነው አላህ ጸሎቱን ያልሰማው የሚል ነበረ። አይ ዶንት ኖ ያላቅም እንግዲህ
ያው እየሰማኋችሁ ሙስሊም ነው። ነህ? ሙስሊም ነህ? አይደለሁም፣ ምንድን ነህ? ኦርቶዶክስ ነኝ። መሐመዲም ሲል ስምህ ሙስሊም መስራት ነው። አይ መሐመድም ያው በፊት ማነው ማንዲዳት የሚባለው ሰውዬ ለመሐመድ ነው የተነገረው የሚል የሂብሪው ቃል ነው። ሱራ መኃልየ 5:16 የሰለሞን እንትን 5:16 እዛ ላይ ያለውን ለእኔ ነው የተነገረው ሲል የነበረ ስለነበረ አጥንተዋል። ሂብሩ ትችላለህ? ዘመድኩን በፌስቡክ ላይ ሂብሩ ትችላለህ? ሂብሩ ትችላለህ? አይ አልችልም። እዛ የሆነ ለሐመድ እንዲዳት የተሰጠ መልስ አንድ መጽሐፍ ነበረችኝ አዲስ አበባ ዩኒቨርሲቲ መምህር የነበሩ የቆየ ከዛ ላይ የወሰድኳት ስም ነች። ጥሩ እንትን ነበረች እና ፌስቡክ ላይም እንደዚሁ ነበረ የምጠቀመው እና ጣፋጭ ተወደደ ምንድን ነው ትርጉሙ? ለእኔ ነው የተነገረው ከሚል ነገር የመጣ ስለነበረ በፊት እንትና ንጽጽር ላይ ሰሩ ነበረ። የዋርካው ዘመድኩን ማርያማዊት ገብረ መድኅን ፌስቡክ ላይ ታስታውሱ እንደሆነ በጣም የቆየ እንትን ነው። እናንተ ደግሞ በዚህኛው ዘመኑ የፈጠረው እዚህ ቲክቶክ ላይ መታችሁ በጣም ጥሩ ነገር እየሰራችሁ ስለሆነ በጣም ደስ ብሎኛል። በነገራችን ላይ በጣም ብዙ ጊዜ ሁሉንም እህትና ወንድሞች እከታተላለሁ። በጣም ነው የማየው። በጣም ደስ የሚል ነገር ነው እያደረጋችሁ ያላችሁት። እናመሰግናለን። እሺ ወደ ዋና ፖይንታችን እንመለስ። ሌላ ሀሳብ ከሌለ ሜቢ አብዱል ጠየቅ ያለው ቅድም ወደ ለምንድን ነው እሱ የመሐመድን ጸሎት አላህ ያልሰማው የሚል ነው ዋና ፖይንታችን፣ ጥያቄያችን። መሐመድን ጥያቄውን ጸሎቱን አላህ ለምንድን ነው ያልሰማው ሊመልስልን የሚችል ካለ ዝግጁ ነን ማለት ነው። መሐመድ እንደዛ ሲሰቃይ እላው ላይ እንትን እያለ ሲሰቃይ ለምን ዝም አለው የሚል ነው ጥያቄያችን። እና ተው ሙስሊሞች ጥያቄ መልሱ፣ ኑ ጠይቁ ጥያቄውን። መሐመድ ማለት ጸሎት ሲያደርግ መሐመድን ያልሰማ አምላክ እናንተን እንዴት ሊሰማችሁ ይችላል? መሐመድን ያልሰማ አምላክ እናንተን ይሰማችኋል ወይ? እናንተን ሊሰማችሁ አይችልም። ሜይ ቢ አስታውሻቸው። እውነትሻ ኦኬ እሺ፣ ከየትኛውን ጀምር? የመጀመሪያው አዲስ የቱ ጋ ነው የጸለይከው መሐመድ? አሁን ተለምደዋል። ተርጉሚላቸው። ባክግራውንድ ላይ ካለ አሁን ካለበት ቦታ ጋር ሄድም። ይሄ I said a messenger of Allah may be fully upon him teach me a supplication አለው። ከዛ ምንድነው ጸሎትን ዱዓን አስተምረኝ ብለው ሲለው ከዛ he said oh Allah I ask refuge for thee from the evil of what I hear ከምሰማው መጥፎ ነገር ጠብቀኝ ካንተ ከላንሻለሁ from the evil what I see ከማየው መጥፎ ነገር from the evil what I speak ከምናገረው መጥፎ ነገር from the evil what I think ከማስበው ክፉ ነገር from the evil of my sexual passion my semen sexual passion ይላል በቅን ውስጥ። እሱም ቢሆን እኮ ያስኬዳል። ይሁን እንደዛ ራሱ ብንወስደው ኢቭን ከወሲባዊ ምንድን ነው እሱ ፍላጎቴ ማለት ነው። እንደዛ ከወሲብ የሆነ ምንድን ነው ከወሲባዊ ፍላጎት ከቅንዝርናዬ አስጥለኝ እያለ ጸሎት ያደርግ ነበር። ማሜ ያውቀዋል ማለት ነው። ማለት እንደዚህ አይነት ስሜት እንዳለበት ያውቀዋል ማለት ነው። ኖኪያ ይሰማል። ኖኪያ ምንድን ነው ከበደ ርዕሱ መሰለኝ እያሉ ነው። ከቅንዝርናዬ አስጥለኝ እያለ ጸሎት እያደረገ አላህ እኮ ነው ቅንዝረኛ እንዲሆን ያደረገው። ባይዘ የአርባ የወሲብ ጉልበት ሰጥቶኛል ያለ ጅብሪል መጥቶ የሆነ ምግብ አበላኝ፣ ከዛ በኋላ ነው ይሄ ሁሉ የወሲብ ጉልበት ያገኘሁት አለ። ከዛ መልሶ ከቅንዝርና አስጥለኝ እያልክ ጸሎት ስታደርግ አስበው፣ ያውም ነብይ ሆነ ወይንም ደግሞ ከማፈሰው ቃሎቹ በጣም ይከብዳሉ። ጊዜው ማረና ክርስቶስ የአማርኛ ቃሎቹ በጣም ይከብዳሉ። ኪዳነ ምሕረት ምን ብዬ ልበለው? እሺ ተርጉሚልኝ። እሺ from the evil of my semen እኮ ነው የሚለው። ይሄ ከተረገመው ስፐርም ያስጥለኝ እንደዛ ነው።
ከክፉ ከሆነው ስፐርም ያስጥለኝ፣ ያ እንደዛ ነው የሚባለው። ከክፉ ስፐርም ያስጥለኝ፣ ከክፉ ስፐርም ያስጥለኝ። ሰዎች ምክንያቱም ሰዎቹ ይጠቋቋሙበት ነበረ። በዛው ልብሱ ነው መስጊድ የሚገባው ጸሎት ማለት ነው። እና ምንድን ነው ሲባል በእጄ ጠርጌልህ ሳይደርቅ መጥቶ ነው ትላለች እንትና ስፐርም ነው እና ሲጠቋቋሙበት ደብሮት መሰለኝ እዛው ጸሎት የሚጀምረው እባክህ ከዚህ ከክፉ ስፐርም አስጥለኝ እያለ የሚጸልየው ጸሎት ቦታ ላይ ቆሞ ይመስለኛል። እና ለምንድን ነው እሱ ያላስጣለው ነው? ዋይ አላ ዋይ ነው ምንድን ነው የተጫወትክበት? ይህንን ሮል ሞዴል ሆነ ለምን ሰላም ለዚህ ቤት ሰላም ለዚህ ቤት ሰላም ነው። እንኳን ደህና መጣ። እፎይ እንኳን ሰላም ጠበቃችሁ። እንዴት ናችሁ? እግዚአብሔር ይመስገን። የሆነ ድምፅ አለ ከኋላ። ሁሉ ሰላም። እኔ ሸረፈዲን አወል እባላለሁ። ከኋላ ድምፅ አለ። ሸረፈዲን አወል እባላለሁ። ከማሜ አምልጬ ነው የመጣሁት። ኦኬ ክርስቲያን ነው? እንኳን ማመለክ ከእንደዚህ አይነት ጸሎት እንኳንም ጌታ ረዳ። እፎይ በቅርብ ነው ያመለጥኩትና በጣም በሚገርም ቻሌንጅ ነው ያመለጥኩት። የማሜን ገበና የማሜን ተረት እዛው ቁጭ ብለን ትጋት ነበር። እንኳንም መረዳ እግዚአብሔር። እግዚአብሔር ይመስገን። በጣም እኔ ባይዘዌ ያው ስላንተ ብዙ ነገርም ሲባልም እሰማለሁ። ብዙም ነገር እንደገና ማዕት ነገር ነበረ ያው የምንሰማውም። ለነገሩ ምን ግልጽ እኮ ነው። ምንም አይነት የሚደበቅም ነገር የለም። ያው አንዳንዴ ምንድነው እውነትን ከግርዶሽ ውጪ ሌላ ምንም አይነት ነገር የለም እና እግዚአብሔር ይመስገን። ይሄ ጌታ ታላቅ ነው። ባይ ዘ ዌይ ስላገኘሁህ ደስ ብሎኛል። እንትን ባክግራውንድ ፕሌየር በርቶብሃል። ያ የሚረብሽ ድምፅ አለ። አይታወቅም እሱ። ባክግራውንድ ፕሌየር በርቶብሃል። ሸሪፍ ኮፒ ሊንክ ስታርግ ነው የበራብህ። ግባና አስተካክለው። እዚች ጋር ቀስቷን ንካትና አሁን ቆይ እስቲ ላስታክል። እፎዬ እቺ ቀስቷን ንካት። ሚውት ላድርግና ላስታክል። እሺ እኔን አዳምጣኝ የምትሰማው ከሆነ ቀስቷን ንካትና እታች ላይ መጨረሻው ላይ ትንሽ ጠጋ ስታደርጋት ባክግራውንድ ፕሌየር ምትላለች። እሷን ነን አድርገው ይስተካከልልሃል። አላችሁ እኔም አለሁኝ። የት ሄዳለሁኝ? ማሜን እኮ ረሳ አድርገነው ነበረ። ትንሽ አዲስ ነገሮች ምን አሉ ብላችሁ ስትሉ እኮ ነው ትንሽ ኮርኮም እናድርገው እስኪ ብለን ነው። አላህ ላይ ብቻ ስንዞር ማሜ ደግሞ ንጹህ ሆኖ እንዳይታያቸው ሰዎቹ። እዚሁ ጋር ጥያቄ ልጠይቅ። የአሁኑ ርዕስ ላይ እፎይ፣ እንግዲህ እንደኛ እምነት ብዙ ቅዱሳን አባቶቻችን ወይም ቅድስና ደረጃ ላይ የደረሱ ሰዎች ጾር የሚባለው ነገር በጸሎት ይጠፋል። እኛም ሁሌም ከጾር እንድንርቅ ጸሎት እናደርጋለን። ጾርን የሚያመጣው ሰይጣን ነው። ራሳችን ወደ እርኩስ ነገር ባቀረብን ቁጥር ጾር ይጠነክርብናል። ራሳችንን ከጾር የምናደርገው በጸሎት ነው ብለን እናምናለን። ለማሜ ይህንን የሚያክል ጾር ከለቀቀበት የሚለቅበት አካል የለቀቀበት ደግሞ የሰጠው ይህንን አላህ ከሆነ ጾር ደግሞ ከእርኩስ መንፈስ የሚመጣ ከሆነ አላህ ሰይጣን ነው ያስብለው። አሁን እኮ ችግር የሆነው እኮ እሱ እኮ ነው። አላህ ለአንዱ ሰውዬ የ40 የወሲብ ጉልበት ሰጠው። ያ ሰውዬ በወሲብ ናላው ዞረ። ከዛ ስጥለኝ ብሎ ደግሞ የሚጠይቀው ማነው? የሰጠውን ከሆነ ያ ሰጪው ራሱ አስቀድሞ ስለሰጠው እንዴት ሊያስጥለው ይችላል? ሰጪው እንደዚህ አይነት የዝሙት መንፈስን የሚያጠናውት አጋንንት ከሆነ አላህ አጋንንት ይሆናል ማለት ነው። ስለዚህ አጋንንት በራሱ ደግሞ የወሲብ ሱሰኛ ሊያደርግህ ይችላል። ስለዚህ ዞሮ ምንድነው እሱ የሚሆነው? አላህ ጋር ይመጣል ማለት ነው። አላህ አጋንንት ነው ሰይጣን ነው የሚለው ነገር ዞሮ ያገኘዋል። ወይኔ ወንድማችን አላህ ሲም ላልባው ፍሪዛሙ አሰቃየብን እኮ ማሜን ተጫወተበት። እስማም አላህ የሚባለው አጋንንታዊ መንፈስ ማሜን ጭውት ጥባጥቤን የተጫወተበት ባይዘይ
ጥባ ጥቤ የተጫወተበት እላችኋለሁ። ማለት ጭውት ነው ያለበት። ማሜ ባለማወቅ እግዚአብሔር ይርዳው ብቻ እግዚአብሔር ይርዳው አልኩኝ። ሞቷል እሱ። ተከታዮቹን ግን እግዚአብሔር ይርዳቸው። ኑራ ሳስገባቸው ሁለቱም ወጡ። ኤኒዌይስ እውነትሻለሽ አለሁኝ። ምንድነው ስራ ላይ ነኝ እና እንትን ስል ማውዙ እንዳይረብሻችሁ ነው። እሺ ሚዩት ማድረገው ዝም ስል ጠፍቼ አይደለም። ቦዛኔዎች አዳሜ እዚህ ትላለህ